ዮዲትና እናቷ እማዬን ማሰቃየታቸውን ቀጥለውበታል። ይሁንና ፈጣሪ ሳይደግስ አይጣላም ዓለምን ከጎኗ አድርጎላታል። ዓለም እጅግ በጣም ቅን ልብ ያላት በጣም ለእውነት የቆመች ጠንካራ ሴት ናት። አሁን ላይ ዓለም ሁሉንም ለማጋለጥ ዝግጁ የሆነች ይመስላል። እንደተለመደው ዓለም ሁልጊዜም እንደምታደርገው ለእማዬ ምግብ ሰርታ አስቀምጣ በቅስፈት ዞር ባለችበት ሰዓት ዮዲት መታ ምግቡን ትመርዛዋለች። ዓለም ይህንን አላየችምና ምግቡን ወስዳ ለእማዬ ትሰጣታለች። እማዬና ዓለም ቁጭ ብለው በደስታ እየተጫወቱ ምግብ ላንቺ ስሰራ ነው እንጂ ለሌላው ስሰራ አይጣፍጥልኝም እያለች ዓለም እማዬን ደስ እንዲላት እያደረገች እንድትስቅ እያረገቻት እማዬም አንድ ሁለቴ ከቆረሰች በኋላ እጇ መታዘዝ ያቅታታል። ከዛም በኋላ ዓለም ተደናግጣ እማዬ ምን ሆነሽ ነው እያለች ስትጠይቃት ዝልፍልፍ ብላ እማዬ ወደ ኋላ ትወድቃለች። በዚህ ሰዓት ወንድዬ ከውጭ ይመጣል። እማዬ ምን ሆነሽ ነው እያለ እሱም ይርበተበታል። በዚህ ሰዓት ዮዲት ካለችበት ትመጣለች። ዮዲት ይህ እንደሚሆን አስቀድማ ታውቃለች፣ ተዘጋጅታበታለች። ድራማዋን መስራት ትቀጥላለች። ከዛ በኋላ ወንድዬ ቶሎ በይ ዓለም መድኃኒት እያለ መጮህ ጀመረ። ዓለም ሮጣ ሄዳ መድኃኒቱን አመጣች። ምን ሆና ነው? ምን በልታ ነው? ጥያቄ ጀመረ ወንድዬ። ከዛ እማዬ ተሻላትና ደና ሆነች። ይሄን ጊዜ ግን ዮዲት ብቻዋን ሄዳ ጓዳ ገብታ ማውራቷን ቀጠለች። ምን ነው እኔ ለኔ ባረገው አይነት ነገር ማሐዘኔታ እሱ ለሷ ያላት ስሜት እጅግ በጣም ጥሩ እንደሆነ እንዲያውቅ አይነት ነገር ወንድዬ ፊት ማስመሰሏን ቀጠለች። እሱም በቃ ራስሽን አትጉጂ፣ ሁላችንም ደና እንሆናለን፣ እማዬም አሁን ደና ናት ይላታል። ደጋግማ አሁንም ማውራቷን ትቀጥላለች። ዓለም እጅግ በጣም ጎበዝ ናት። እያደረገች ያለችው ነገር የዮዲትን መጨረሻ ለማሳየት ለማጋለጥ ቪዲዮ ቀርጬ በዩቲዩብና በቲክቶክ ነው የማጋልጣቸው፣ ሴራቸውንም ለኢትዮጵያ ሕዝብ ነው የማሳየው እያለች ነው። እውነትም ዓለም ጎበዝ ናት። የምታደርገው ነው የሚመስለው። ዝግጅቷን ጨርሳለች። ሁሉን ነገር አድርጋለች። አንዱን ካሜራ ሳሎን ቤት አድርጋለች፣ አንዱን ደግሞ ማድ ቤት አድርጋለች። ዮዲት እናቷ ቤት ሄደች። እናቷ ቤት ሄዳ ስለዚች ምስኪን እማዬ እያወሩ እንዴት እንደሚያደርጓት እንዴት እያረገቻት እንዳለ ትጠይቃታለች። እናቷም ጎበዝ በርቺ ልጄ፣ ሁሉን በጥንቃቄ እንድታደርጊው በኋላ ወይኒ እንዳይሆን መድረሻሽ እያለች ትመክራት ጀመር። ዮዲት ግን በአንድ ጊዜ ነው መጨረስ የምፈልገው፣ አንድ ማንኪያ ሳይሆን በጭልፋ ነው ማድረግ የምፈልገው እያለች እየተቀላለዱ በሰው ሕይወት መደሰታቸውን እናትና ልጅ ቀጥለዋል። በዚህ ሰዓት አስቻለው ከውጭ ይመጣል። ምንድነው ደግሞ እናትና ልጅ መጠነስሱት ብሎ ይጠይቃቸዋል። ቆንጆ ጥንስስ ብላ ዮዲት ትመልስለታለች። ዮዲት አስቻለው ምንድነው ብሎ ይጠይቃቸዋል። ይነግሩታል። ብቻ ልትገሏት እንዳይሆን ይላል። እሷም በትክክል መልሰኸዋል ትለዋለች። በጭራሽ ይህንን እንዳታደርጉ፣ ሌላ ነገር ማድረግ ትችላላችሁ፣ ግን ሞት በጭራሽ እንዳይሆን ብሎ አስቻለው አልተቀበላቸውም። እናትየዋም ግን ገርሟት ምን ሆኖ ነው ዛሬ ብላ ታወራለች ለዮዲት ማለት ነው። ከዛ በኋላ አስቻለው ወደ ውጭ ሲወጣ ፀሐይን ያገኛታል። ፀሐይ ዓለምን ስልክ እያወራቻት ነበር በካሜራ ጉዳይ። ስለ ካሜራው ዓለም ልጠይቃት ማለት ነው። ወንዶሰን ዓለምን ይጠራትና እማዬ መድኃኒት እንደወሰደች ይጠይቃታል። ዓለምም አዎ ወስዳለች፣ በቅርቡ ደህና ትሆናለች ትለዋለች። ዓለም ስትናገር ውስጧ ንግግሯ ውስጥ ተስፋ ያለ ነገር ይመስላል። በዚህ ሰዓት እነሱ እያወሩ ባለበት ሰዓት ዮዲት ትመጣለች ከውጪ። ወንዶሰን መጣሽ የኔ ውድ ይላታል። አዎ ለማዬ አንዳንድ ነገር ልገዛ ወጥቼ ትለዋለች። ምን ገዛሽ ይላታል። ሙዝና ጁስ ገዝቼ መጣው ትላለች። እሱም ዞር ብሎ ለእናቱ የገዛችላትን ይነግራታል። እማዬም ቀና ብላ አመሰግናለሁ ትላለች። ዮዲትም ምላሿ አይ አንቺም እኮ የምታደርጊው ነው ብታመም
ትላታለች። ከዛ በኋላ ወንድዬ ስልክ ተደውሎለት ወደ ውጪ ይወጣል። በዚህ ሰዓት ዮዲት አለምን ምን ትሰሪያለሽ? ውጪ ከዚህ ብላ ታባረራታለች። ዮዲት ያመጣችውን ሙዝ ለራሷ መብላት ትጀምራለች። ቀና ብላ አንቺ አሮጊት እንዴት ነሽ? ነቃ ነቃ ብለሻል ብላ እማዬን ትሰድባታለች። እማዬም በትኩረት ታያታለች። እኔ ስበላ ራበሽ እንዴ? ላንቺ እኮ ጣፋጭ ነገር አይገባሽም ትደግመዋለች ዮዲት። እማዬ የምታደርገውን አታቅምና ይቅር በላት ትላ ወደ ላይ ትጸልያለች። አንቺን አይሰማሽም አይነት ነገር ድጋሚ ዮዲት ትናገራለች። ግን ይህ ሴራሽ ሲጋለጥ ምንድነው የምትሆኙ ብላ እማዬ ትጠይቃታለች። እንዴት ይታወቃል? አንቺ ይሄንን ነገር ለልጅሽ የምትናገሪ ከሆነ ልጅሽን ነው የምታጨው ትላታለች። ልጁን እንደምታስወርደው ትነግራታለች። እማዬም እጸልያለሁ የሚወለደው ልጅ እንዳንቺ እንዳይሆን ጸልያለሁ ብላ ትላታለች። አለም ውሳኔዋ እጅግ በጣም ከባድ ነው። ከአቅሟ በላይ ብታስብም ግን የሚሳካላት ነው የሚመስለው። አለም ይህንን ውሳኔ ስትወስን ለእናቷ መላክ ያለባትን ብር ትታ ነው ካሜራውን የገዛችው። ፀሐይ ግን ልታስቆማት ሞክራ ነበር። አለም ግን በጭራሽ ማቆም እንደማትችል ነው የነገረቻት። አለም እናትሽ እንኳን ብትራብ እንኳን ብትባል አይኔ ስር ያለው ችግር ነው የሚበልጠው በማለት ለፀሐይ ውሳኔዋን ነግራታለች። ፀሐይ ተይ እጅሽን አታስገቢ፣ ሰራተኛ መሆንሽንም አትርሺ፣ እኛ ሰርተን ቤተሰቦቻችንን ልንረዳ እንጂ በእነሱ ችግር መሀል ልንገባ አይደለም የመጣ ነው በማለት ልታስረዳት ብትሞክርም አለም ግን በጭራሽ እማዬን መርዳት እንዳለባት ውስጧን ስላሳመነች የምታየው ነገር ስላላስቻላት ጥላ እማዬን መሄድ አልቻለችም። እማዬም ደግሞ እንደምታዩት እጅግ በጣም የምታሳዝን ሴት ናት። ዮዲት የችግር የነገር ሲጋለጥባት ምን ትሆን? ለምን የአለም አካሄድ እጅግ በጣም የሚያስፈራ ነው። ባልጠበቁት መንገድ ነው አለም እየመጣችባቸው ያለችው። እናትና ልጅ ሴራቸው ሲጋለጥ ምን ይሆኑ ይሆን? የሚገርመው ነገር ደግሞ ወንዶሰን ምንም አይነት ጥርጣሬ ያለመኖሩ በጣም ነው የሚገርመው። እንደዚህ አይነት ልጅ እንግዲህ አይስጥ ከባድ ነው። እስከ መጨረሻው ስላዳመጣችሁኝ ከልብ ነው የማመሰግነው። ቀጣዩን ክፍል ይዤላችሁ የምቀርብ ይሆናል። ላይክ እና ሰብስክራይብ አይለያችሁ። ስለምታበረታቱኝ ከልብ ነው የማመሰግነው። ቀጣዩን ይዤላችሁ እስከምመጣ ሰላሙ ነው።